እንዴ ቡራ እንዴ አይሆንም በጭራሽ። ኧረ ሱሪውን እያወለቀ ነው። ሌላ ጅንስ ሱሪ ደርቧል ምናምን ነገር። ምን እንዳትነካኩ ነው? እንዳትነካኩ ነው ሱሪ የደረብከው? ኦኬ በቀበቶ አብሮ አጣብቆ ሊያስራት ነው ከራሱ ጋር ማለት ነው። እና አላመናትም። አብሯት መተኛት ይፈልጋል ታውቃላችሁ። ወንድ ልጅና ምንድን ነው የቆመ እናንትን ያለ ምንም እና ቡራዬ ሽማግሌ ላ ከዚህ ሁሉ ስቃይ እቅፍ ቅፍቅፍ ድግፍ ድግግፍ አንዳንድ ሰው ግልጥ አርጋችሁ ለጥ ማለት ካማረግ ሽማግሌ ላክ። ልጅቷን አታሰቃያት እንዴ! ተሰቃየች እኮ ደግሞ ስታሳዝን። ውይ ወይኔ ጎትቶ ይዟት መጣ። ውይ እውነትም ቡራ አምሮታል ጋይስ። ኧረ ሚፍታ መጣ። እሺ በሰንሰለት ሚስኪን የኔ እናት ልታስረው እኮ ነው። ተያይዘው ዱብ የኔ እናት አይዞሽ። ስታሳዝን አንተማ አባቴ አእምሮ ካል በጣም ኦኬ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀና ማሩ ቤተሰቦች እንደምን አላችሁልኝ? ውዶች የማሮች ፍቅሮች እንዴት ናችሁ? ደህና ናችሁ? በሉ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ዛሬ በተለቀቀው ቪዲዮ ላይ አስተያየቴን መስጠት ፈልጋለሁ። የኔ አስተያየት ማለት ነው። እንደ ሴት የኔ አስተያየት እኔ በነቦራ ላይ ልሰጥ የምችለው አስተያየት ፕራንክ የምትሉ ሰዎች ፕራንክ አይደለም፣ እሱ አላመናትም፣ አብሯት ለማደር ይፈልጋል። ይሄ ነው ሪያሊቲው ማለት ነው። ሌላው ደግሞ ቡራ አንተ የምትፈልግ ከሆነ ከእሷ ጋራ አብረካት ማደር የምትፈልግ ከሆነ ሴት ልጅ ናት። ይህ ነው ሴት ልጅ ናት። ሴት ደግሞ በክብሯ አትደራደርም። አዎ ባለጌ ሴቶች ሊደራደሩ ይችላሉ። ሀይሚ ግን እኛ ስናቃት ጨዋ ስርዓት ያላት በቃ ምርጥ ልጅ ናት። ስለዚህ አንተ ከፈለካት ለምንድን ነው ሽማግሌ ልከክ በስርዓቱ በወግ ማዕረጉ አብረሃት ለመኖር የማትወስነው? ምክንያትክ ምንድን ነው? ምንድን ነው ምክንያትክ እንዴ? አይሆንም እንደዚህ በጭራሽ ማለት በጭራሽ አይሆንም። አታስገድዳት፣ አታስጨንቃት። የእውነት አታስጨንቃት፣ አታስገድዳት። አንተም ራስክ አይምሮህን አታስጨንቅ። ምክንያቱም ምን አለ መሰለክ ሀይሚ ትወዳሃለች ግን ደግሞ ክብሯንም ታስቀድማለች። ሀይሚኔ እንደተረዳሁት ማለት ነው፣ በዛሬው ቪዲዮ እንደተረዳሁት በጣም ነው ለክብሯ የምትጨነቀው። ለክብሯ ባትጨነቅ ስሜታዊ ሴት ብትሆን የሆነ ነገር አለ አይደለ፣ ዝም ብላ አይነት ሴት ብትሆን ችግር የለባትም፣ አብራክ ትተኛ ነበረ። ግን ለክብሯ ምን ያክል ዋጋ እንደምትከፍል ነው እያየሁ ያለሁት። እቺ ትንሽዬ ልጅ ማለት ነው። እና ሴቶች እንደሆን ከቻላችሁ እንዲህ እንኳን አብራችሁ አንድ ቤት ውስጥ ከወንዶች ጋር ስትኖሩ በቃ እንደዚህ ራሳችሁ ለመጠበቅ ሞክሩ። በቃ የማይሆን መንገድ እንዳትሄዱ ከወንዶች ጋራ በቃ አብሮ መተኛት ምናምን እንደሌለባችሁ ከዚች እንኳን ከሀይሜ መማር ከትንሽየዋ ሀይሜ መማር ትችላላችሁ። አሁን ሀይሜና ቡራ አስቡት፣ አንድ ቤት ይኖራሉ፣ ነገር ግን አብረው አይተኙም። እኔ አሁን እስከ ዛሬ እንደዛ አይመስለኝም ነበር፣ ግን አሁን ገባኝ አብረው እንደማይተኙ ነው። ሀይሜ ባይዘዌ የልጅ አዋቂ ናት፣ ስማርት ማይንድ ናት። አስተሳሰቧን በጣም ነው የምወድላት። በጣም አርቃ ነው የምታስበው። አስባችኋል? ሴት ልጅ አብራ ከወንድ ጋር ከተኘች ኦፍኮርስ አላስፈላጊ እርግዝና ይመጣል። በዛ ላይ ሽማግሌ አልተላከም። ገባችሁ? ሽማግሌ ሳትልኩ ብታረግዝ አንድ ሴት ልጅ ምንድን ነው የሚባለው? ሀራም ነው አይደለ? ኒካ ሳታዝር ካረገዘች ያ ልጅ የሀራም ልጅ ነው የሚሆነው፣ ሀራም ነው የሚሆነው። ከባድ ነው ሴት ልጅ ያለ ጋብቻ ከወለደች። እና ፈጣሪ ሁላችንን ከእንደዚህ አይነት ስህተት ይጠብቀን። እና ሀይሚ እራሷን እየተከላከለች ያለችበትን መንገድ አይፕሪሼት አረጋታለሁ። ለእኔ ጀግና ሴት ናት። እኔ ሴቶች ሁሉ እንደ ሀይሚ ቢሆኑ ደስ ይለኛል። ራሳቸው እንደዚህ በቃ ቢጠብቁ፣ ካልሆነ ወንድ ጋራ አብረው ባይተኙ። በቃ ፍቅር ሊኖር ይችላል፣ ግን ፍቅሩ ወንዶች ችግር የለባቸውም። እነሱ ጠቅጠቅ ያደርጋሉ፣ ላሽ ይላሉ። እኛ ግን ጠቅጠቅ ባረጉ ቁጥር ካረገዝን የሆነ ክብራችን ከወረደ የምንጎዳው እኛ ሴቶች ነን። ታውቃላችሁ፣ እኛ ኢትዮጵያኖች ሴቶች ደግሞ ትንሽ ከሌላው ዓለም ለየት ያደርገናል። ያለ ጋብቻ ያለ ሽማግሌ ያለ ቤተሰብ ፍቃድ አንድ ሴት ስታረግዝ ሰው መጠቋቋሚያ ነው የሚያደርጋት። ቤተሰቦቿ ሁሉ ናቸው የሚሰደቡት በሷ ጥፋት። ሀይሚ ሳላደንቅሽ አላልፍም። አንተ ግን አብረሃት መኖር አብረሃት ማደር የምትፈልግ ከሆነ ለምንድን ነው ሽማግሌ ላክ? ወንድ አይደለ እንደ ጭክን ብለህ ወገብህን እስር አድርገህ ጋቢና በግ ነው የሚያስፈልገው ይመስለኛል። አይዶን ነው አላውቅም። ምንድን ነው የሚላከው እናንተ ጋይስ? እኔ እኮ ረስቼዋለሁኝ ምን እንደሚላክ ራሱ ሽማግሌ አላውቅም። እኔ አሁን ባሌ አሁን እኔ ሽማግሌ ልላክ ቢለኝና ባል ሳገኝ ማለት ነው ስቲል ግን እኔ አላገባም ድንግል ነኝ። ግን ያው አሁን ባሌ ሽማግሌ ልላክ ቢለኝ ምንድን ነው ላክ የምለው? እኔ እኮ ዝም ብዬ ሽማግሌ ብቻ የሚላክ ነው የሚመስለኝ ጋይስ። ምንድን ነው የሚላከው ግን? የሚላክ እቃ ምናምን አለ የሆነ ነገር ምናምን በግጋቢ ምናምን እንደዛ ነገር አይቻለሁ። እንደዚህ ዩቱብ ላይ ምናምን ነገር አያለው አንዳንዴ ቪዲዮ
እና ምን እንደሚላክ አላቅም። እስኪ ሁላችሁም በየአካባቢያችሁ ሴት ልጅ ስትጫጭ ወይም ሽማግሌ ሲላክ ለሴቷ ቤተሰብ ምን ተይዞ ነው የሚካደው? ሁላችሁም ሰሜንም፣ ደቡብም፣ ምዕራብም ምስራቅም ያላችሁ በሙሉ እስኪ በኮመንት ጻፉልኝ ፕሊዝ። እፈልገዋለሁ ይህንን ምን እንደሚወሰድ እስኪ ጻፉልኝ። ሁሉም ብሔር ብሔረሰቦች ጻፉልኝ፣ እስኪ ማወቅ እፈልጋለሁ የእውነት በዚህ አጋጣሚ። ኦኬ ጻፉልኝ ሁላችሁ ምን ተይዞ እንደሚኬድ ይሄን ማወቅ የምፈልገው ነገር ነው። እና አብርሽ አላልኩም፣ ብሩክ ሽማግሌውን ላክ፣ ከዛ ልጅቷን ጥቅልል አርግ። አንተ አሁን ሌላ ዓለም ውስጥ ነው ያለከው። ልጅቷ ሌላ ሰው እያወራችብህ ከሌላ ሰው ጋር ሪሌሽን ያላት መስሎክ አይምሮክን እያስጨነቅ ራስክን አታሳምም። ሽማግሌ ላክ፣ ፈቅደንልካል። እኛ ቤተሰቦቿ ፈቅደናል፣ ኦዲየንሶቿ ግን ሽማግሌ ካለ ሽማግሌ ፍቃድ እኔ አንድ ላይ ራሱ አንድ ቤት መኖር የለባችሁም። ሀራም ነው፣ የምር ሀራም ነው። ስለዚህ ይሄንን እንዲያደርግ እፈልጋለሁ። ሁላችሁም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ሰላም አሉልኝ። ባይ ባይ።